አጠቃላይ ኢኮኖሚ እድገት 10.2% እንደሚሆን እንግዲህ ተተንብየዋል ማለት ነው። በዚህ ውስጥ ግብርና 7.8% ያድጋል። ግብርናም የራሱን ታሳቢዎች ተይዞለታል። የመስኖ የሜካናይዜሽን እና ኮሜርሻላይዜሽን ስራዎች እንደሚስፋፉ በዚህ ውስጥ አጠቃላይ የሪፎርም ስራዎችን በግብርና ውስጥ በርካታ ሪፎርሙን መሰረት ተደርገው የወጡ ህጎች አዳዲስ ህጎች አሉ። እነዚህ ህጎች ወደ ስራ ገብተው ውጤት የሚያመጡበትም አመት እንደሆኑ ታሳቢ ተደርጓል። አዳዲስ የመስኖ ፕሮጀክቶች ወደ ስራ እየገቡ ነው። ተጨማሪ ውሃን ከመሬት ማገናኛ ሜካኒዝሞችን እንግዲህ በርካታ ፓምፖች አርሶ አደሮች ገቢያቸውም እያደገ በመሆኑ ከዚህ ቀደም ከነበሩት በብዙ የሚበልጡ ፓምፖች ስራ ላይ ይገኛሉ። እነዚህም በተለይ ከኩታ ገጠም እርሻ መስፋፋት ጋር ተያይዞ ምርትና ምርታማነትን በእጅጉ እንደሚጨምሩ ታሳቢ ተደርጓል። አሁን ባለንበት ከ55% በላይ ስሞል ሆልደር ፋርመርስ ወይም አነስተኛ ይዞታ አርሶ አደሮች በቁጥር ወደ 12.3 ሚሊዮን ሄክታር የሚሆን በኩታ ገጠም እየታረሰ ነው። ይሄ ማለት ከምርትና ምርታማነት ከቴክኖሎጂ አፕሊኬሽን በአጠቃላይ የተሻለ ፓኬጆችን ተግብሮ የተሻለ ውጤት ከማምጣት አኳያ ትልቅ ሚና ይኖረዋል። ቅድም እንዳልኩት በግብርና ውስጥ እየተካሄደ ያለው የመዋቅራዊ ሽግግር የግብርና ምርት ስብጥር እየተለወጠ ነው። ሃይ ቫልዩ ፕሮዳክት ክሮፕስ የምንላቸውና እንደዚሁም ላይቭ ስቶክ ላይ ትልቅ ውጤት እየመጣ ነው ያለው። ሆርቲካልቸር በእጅጉ እየጨመረ ነው። ከመስኖም ጋር ተያይዞ ውጤታማም እያደረገ ያለ ዘርፍ በመሆኑ አርሶ አደሮች እየመረጡት ወደዚህ ዘርፍ እየገቡ ነው። የስጋና ወተት አጠቃላይ ውጤቶች መጨመር በተለይ ስጋ ወደ ውጪ የመላክ አዳዲስ መዳረሻዎች ዘንድሮም የተጀመሩ ኦሬዲ ወደ ስራ የገቡም አሉ። ወደፊትም የምናያቸው እነዚህ ሁሉ በአጠቃላይ በግብርናው ዘርፍ የሚኖረውን የእድገት ታሳቢ ሆነው ተወስደዋል ማለት ነው። እንደው ባለፉት 100 ቀናት ወይም 3 ወር ከዚህ አኳያ ምን ጉዳዮች ነበሩ በግብርና ውስጥ ብለን ስንመለከት እንግዲህ እስካሁን ባለው አመቱን ሙሉ ግብርና አለ። እስካሁን ባለው በዘር የተሸፈነ መሬትን ብንመለከት በዚህ አመት ውስጥ የሚያዝ ወደ 26 በጠቅላላ ወደ 26.32 ሚሊዮን ሄክታር መሬት በዘር ተሸፍኗል። ከዚህ ውስጥ ሰብል 23.76 ሚሊዮን ሄክታር ነው። ሆርቲካልቸር ደግሞ 2.45 ሚሊዮን ሄክታር ነው። ከአምና ተመሳሳይ ወቅት ጋር ሲወዳደር የሆርቲካልቸር በ31.7% ጨምሯል። ይሄ ቅድም እንዳልኩት ትልቅ እሴት ያለው ሃይ ቫልዩ ክሮፕ ከሚባሉ ውስጥ ነው። በጂዲፒም ላይ ኢምፓክቱ ትልቅ ነው። ከዛም ባሻገር በአርሶ አደሮች ገቢ ላይም ትልቅ አስተዋጽኦ አለው። በመኸር አነስተኛ አርሶ አደር በሰብል የተሸፈነው 20 ሚሊዮን ሄክታር ነው። ይሄ ከእቅድ አኳያ ምን ይመስላል የሚለውን ብንመለከት አጠቃላይ መሬት 98% እስካሁን ባለው ከእቅዳችን አኳያ ሸፍነናል። ሰብልን ብንመለከት ሰብል ብቻ 99%፣ በመኸር አነስተኛ አርሶ አደርን ብንመለከት ከ100% በላይ ከታቀደው በላይ በዘር ተሸፍኗል። በተለይ ወሳኝ የምንላቸው ተኪ ምርቶችና የኢንዱስትሪ ግብአት የሆኑ ክሮፖችን ብንመለከት ስንዴ ለምሳሌ ወደ 4.34 ሚሊዮን ሄክታር እስካሁን ባለበት ተሸፍኗል በዘር። ይሄ ከእቅድ አኳያ 97% በላይ ነው። ሩዝን ብንመለከት 1.52 ሚሊዮን ሄክታር ተሸፍኗል። ከእቅድ አኳያ 83% ነው። አኩሪ አተር ከእቅድ አኳያ ኦልሞስት ወደ 100% የሚጠጋ 880 ሺህ ሄክታር መሬት በዘር ተሸፍኗል ማለት ነው። ከምርት አኳያ እስካሁን የተሰበሰበውን ባለፉት 100 ቀናት የተሰበሰበውን ምርት ብንመለከት ጠቅላላ ወደ 242 ሚሊዮን ኩንታል ተሰብስቧል። ከዚህ ውስጥ ሰብልን ብንመለከት 74.7 ሚሊዮን ኩንታል ነው። ሆርቲካልቸር ደግሞ 167 አካባቢ ሚሊዮን ኩንታል ነው። ከአምና ተመሳሳይ ወቅት አኳያ ስናወዳድረው ሁሉም እነዚህ ከአምናው የበለጠ ነው የፈጸምነው። ከእቅድ አንጻርም ብንመለከት አብዛኛውን ከ100 በላይ መፈጸም ችለናል ማለት ነው። ሌላው ከግብርና አኳያ የምንመለከተው ወሳኝ ክሮፕ ቡና ነው። ቡናን ስንመለከት እንግዲህ በአጠቃላይ የተሻለ አፈጻጸም ከአምና ተመሳሳይ ወቅት ከአምና
ተመሳሳይ ወቅት አኳያ ስናወዳድረው የ19 በመቶ ጭማሪ አለው። ከእቅድ አንጻር 84 በመቶ ነው። በሄክታር ብንወስድ አፈጻጸሙን 1.28 ሚሊዮን ሄክታር ነው በቡና የተሸፈነው። በኩንታል ብንወስድ 6.95 ኦልሞስት 7 ሚሊዮን ኩንታል ተሰብስቧል። ከእንስሳት ሀብት ልማት በተለይ ከሌማት ትሩፋት ጋር ተያይዞ ያለውን ብንመለከት በግብአት አኳያም በምርትም አኳያ የተሻሉ አፈጻጸሞች ይታያሉ። በተለይ በወተት፣ ዶሮ ስጋ፣ ማር፣ እንቁላል፣ አሳ አብዛኛው 100% ከእቅድ አኳያ ማሳካት ተችሏል። በተለይ ማርን ስንመለከት ከባለፈው ተመሳሳይ ወቅት ጋር ሲነጻጸር የ50 በመቶ ጭማሪ ያለው በዚህ 3 ወር ብቻ። አሳንም ብንመለከት ካለፈው ተመሳሳይ ወቅት አኳያ ወደ 60 በመቶ ጭማሪ ያለው በዚህ 100 ቀን ተመርቷል ማለት ነው። ከዚህ አኳያ ከግብአት ከዚህ ጋር በደንብ የሚናበበው የዘመናዊ ቀፎ ስርጭት ነው። የዘመናዊ ቀፎ ስርጭትን ስንመለከት ወደ 74 በመቶ ከአምና አኳያ ብልጫ ያለው ቀፎ ተሰራይቷል ማለት ነው።